ምሳሌም ፈጣሪ ምሯት ተመልሳችሁ ትመጣላችሁ። አሜን። ቅድስት ይኸውልሽ ስሙ ምንም አይቸግርሽም። እሺ ገንዘብ አስቀምጬልሻለሁ። ብቻሽ እንዳትሆኚ ከዳጣ ጋር ሁኚ። እሺ ሁሌ ሰላም ግቡ። አሜን። እሺ ቻው። ሰላም ቆይ። ፈጣሪ ይከተላችሁ። አሜን። እሺ ደግፍት ያለሽ ሂድ በቃ። የብሩክ ሀሳብ ተሳካ። መሀሌት ጸልላለች። እንግዲህ ምንም ማድረግ አልቻለችም። ያሰበችው ተንኮል አልተሳካላትም። ብሩኬ እንግዲህ በረራውን አድርጓል። ምሳሌ ልትታከም ነው። የምሳሌ ድራማ ተከታታዮች ሁላችሁ እንኳን ደስ ያላችሁ። በጉጉት ስንጠብቀው የነበረው የምሳሌ ሕክምና እንግዲህ ሊጀመር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮቹ ደግሞ ሼር ላይክ እያደረጋችሁ አበረታቱኝ። ዛሬ ምሳሌ ድራማ ክፍል 60ን ወደ እናንተ ይዤ መጥቻለሁ። ሙሉን ተከታተሉ። ምሳሌ ታከመች ወይስ ምን ተፈጠረ? ብሩክን መሀሌት እንደፎከረችው አሳገደችው ወይስ እንዴት ሆነ የሚለውን አብረን የምናይ ይሆናል። ቪዲዮዎችን በመሃል አስገባላችኋለሁ። እንግዲህ በባለፈው ብሩኬ ትኬቱን ሁላ ቆርጦ ጨርሷል። መሀሌትም ደግሞ ይሄንን ሰምታ ከሀገር እንዲወጣ አልፈልግም አሳግደዋለሁ ብላ እየፎከረች ነበረ። ነገር ግን አልተሳካላትም። እሷ ከ3 ቀን በኋላ እንደሚበር ነው የምታውቀው። ፋይሎች እሱን በወንጀል ለመክሰስ እየፈለገች የውሸትም የእውነትም መረጃ እያሰባሰበች ትገኛለች። ነገር ግን ያዘጋጀችው መረጃ ምንድን ነው? ብሩክ ከሀገር መውጣት የለበትም፣ ወንጀለኛ ነው፣ የእርቃን ፎቶ በድረገጽ ላይ ለቆብኛል፣ ስለዚህ ከሀገር እየወጣ ነው የሚል ደብዳቤ ለኤርፖርት አስገባለሁ፣ ከሀገር እንዲወጣ አልፈልግም፣ እንዲሁም ደግሞ እኔ ሚስቱን ተኩሶ የግድያ ሙከራ አድርጎብኛል የሚል ክሶችን አዘጋጅታ ነበረ። ነገር ግን ምን ተፈጠረ የሚለው ነገር እንግዲህ እሷ ከዝና ከኤፍራታ ጋር ሆና ብሩክን ከሀገር እንዳይወጣ ፈተናውን በጣም አብዝተውበታል። ይህንን ለማስተካከል ተፍ ተፍ እያሉ እየተገናኙም እያወሩ ናቸው። ሞገስንም ለመግደል ሰው ቀጥረው ይገኛሉ። ድሉ የኛ ነው፣ እኛ እናሸንፋለን። ብሩክ ከኤርፖርት በፖሊስ ተይዞ ሲመለስ ያኔ የምደስተው ደስታ፣ የምረካው እርካታ፣ ልጁን የሚቀበላት ሰው አጥታ ስትንገላታ በእጃችን ስናስገባት ያኔ የምደስተው ደስታ እያለች መሀሌት እንግዲህ ከዝና ጋር ቁጭ ብላ እያወራች ትገኛለች። ኤፍራታ ግን ብሩክ ከተመለሰና ከታሰረ ምሳሌ እኮ ትሞታለች ብትልም የምፈልገው እሱን ነው። እስካሁን ድረስ ህይወቴን ያበላሸችው እሷ ናት። እሷ እንድትሞት ነው የምፈልገው። የኔ ማሸነፍ እኮ ያ ነው። ታዲያ ያኔ እሷ ስትሞት የኔ ድል ነው በማለት መልሳለች። አደርገዋለሁ፣ ይሄንን ሳላደርግማ አልቀርም እያለች እንግዲህ መሀሌት ዝና ጋር ቁጭ ብላ እየፎከረች ነው። ምንም እንደዚህ ማለት አይጠበቅብሽም። 100% 100% እናሸንፋለን። ታሸንፊያለሽ፣ አላሸንፍም ብለሽ በጭራሽ መጠራጠር የለብሽም። አሁን ባሉን ቀናቶች እንፍጠን ተባብለዋል። እንግዲህ መረጃውን እንድታዘጋጅ በፍጥነት ነግሯታል። ሞገስንም ደግሞ እንድታስገድል
ትዕዛዝ አውጥቷል ማለት ነው አረመኔው ዝና። ነገር ግን እነሱ ከ3 ቀን በኋላ ነው እንደሚበርድ የሚያውቁት። ብሩክም ብልጥ ነው። ከዚህ በፊት የእነሱን ተንኮል ስለሚያውቅ ቀድሞ ከ3 ቀን በኋላ ሲባል፣ እሱ ግን 1 ቀን ብቻ ነበረ ለበረራ የቀረው። ከ2 ቀንን ወደዛ አራዝሞ ነው እየተናገረው። እንደዛም ሆኖ እንግዲህ ብሩክ በጭንቀት ውስጥ ይገኛል። እነዚህ ሰዎች አልፈው ላይቀመጡ ይችላሉ። ክሱንም ሰምቷል። ፎቶ የእርቃን ቪዲዮ የለቀቀው እሱ ነው ተብሎ ክስ እየተመሰረተበት እንዳለ ሰምቶ ተጨንቆ የሆነ መናፈሻ ቦታ ሄዶ ከዳጣ ጋራ ጭንቀቱን እያወራ ነበረ። ፈጣሪ ነው የሚያውቀው። እንግዲህ ከዚህ በኋላ ሞገስም ከኔ ርቋል። አሁን ብቻዬን ስሆን ፍርሃት እየተሰማኝ ነው። የሆነ የባዶነት ስሜት እየተሰማኝ ነው። በአሁኑ ሰዓት ከጎኔ ቢሆን በጣም ደስ ይለኝ ነበረ እያለ ለዳጣ ያማክራታል። ዳጣም አይዞክ ብሩክ፣ እሱን ይቅርታ ትጠይቀዋለክ። አሁን ምንም አይፈጠርም። ማሰብ ያለብክ አሁን ስለ ምሳሌ ብቻ ነው ትለዋለች። በጣም ጨንቆኛል፣ ግራ ገብቶኛል። መሀሌት ክስ ጀምራለች። ከኤርፖርት እንዳልወጣ ልታሳግደኝ ትችላለች። ያ ከሆነ ደግሞ ልጄ ትሞታለች በእርግጠኝነት። እኔ ደግሞ ልጄ ከሞተች መሀሌትን ገድዬ እጄን ለፖሊስ ሰጣለው። የሆነ ነገር ቢፈጠርም እንኳን እኛ የቻለውን ሞክረናል። ጨንቆኛል እያለ ጭንቀቱን ለዳጣ እየነገራት ነው። ፈጣሪ ያውቃል ብላ እሷም እያጽናናችሁ ትገኛለች። ሞገስ ቢያንስ መጥቶ ይሸኘኝ፣ ባይሸኘኝ እንኳን መጥቶ ይሰናበተኝ፣ እንደዛ ቢያደርግ ደስ ይለኛል ብሎ ለዳጣ ነግሯታል። ዳጣም እንግዲህ ችግር የለውም ከቻልኩኝ አግባባዋለሁ በማለት ወደ ሞገስ ሄዳ ነበረ። ሞገስ ግን ለምን ይፈልገኛል? ብር ጎሎት እንደሆነ ሞልቼለታለሁ። ከዚህ በኋላ ለምንድን ነው የሚፈልገኝ? ላገኘው አልፈልግም። ከሄደ በሰላም ሄዶ በሰላም ይመለስ። እኔ ግን ልሸኘው ልሰናበተውም አልችልም። አትረዱኝም ወይ እናንተ? ልቤ ሁላ ቆስሏል። እኔን መረዳት አትችሉም፣ ተውኝ ብሏል። ክፉኛ ተቀይሟል ማለት ነው። ብቻችሁን ተነጣጥላችሁ መሆናችሁ ጥሩ አይደለም። እሱም አንተ ከጎኑ ስለሌለክ የባዶነት ስሜት ተሰምቶታል። ብቻ ከመሆን ደግሞ ለአንተም ጥሩ አይደለም። ጠላት ሊያጠቃ ይችላል እያለችው ነው። እሱስ ልክ ነሽ፣ አሁንም እየተውኝ አይደለም፣ ሊገሉኝ እየፈለጉ ነው። መሀሌት እና ዝና እያስፈለጉኝ ነው ብሎ ነግራታል። ዳጣም እንግዲህ ይሄንን ታውቃለች። ስለዚህ እነዚህ ሰዎች ጉዳት እንዳደርሱብህ አንተ ከብሩክ ጋር ነው መሆን ያለብህ ብትለውም ሞትን አልፈራም፣ በሞትም ምንም ችግር የለውም፣ ከዚህ በኋላ ምንም ቀረኝ የሚለው ነገር የለም። ምናልባት የሉላን መጨረሻ ለማየት እና ለእናቴ ብኖርላት ነው ብሏል። እንግዲህ ሊሸኘው ፈቃደኛ አልሆነም። እንግዲህ ዝና የብሩክን ቀጠሮ ነገ ጠዋት ነው የሚለውን ሰምቶ ማህሌትን አግኝቶ አንቺ ምን አይነት ሴት ነሽ? ምን አይነት ሰው ነሽ? ከ3 ቀን በፊት ነው የሚበሉት ብለሽ ነበረ። ነገር ግን ነገ ጠዋት ነው የሚበሉት። እንዴት እንደዚህ አይነት ነገር ትሰሪያለሽ? ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም ብሏታል። ምክንያቱም እሷ ያላት መረጃ ከ3 ቀን በኋላ ነው። ብሩክ ግን 1 ቀን ብቻ ነው የቀረው ለመብረር። በጣም ተናዶባታል። ምን አይነት ጅል ነሽ ብሎ ሰድቧታል ማለት ነው ማህሌትን። ማህሌት ግራ ተጋብታ ምን ማድረግ ነው ታዲያ የሚሻለው? እንዴት እንደዚህ ይሆናል ስትል አንቺ እርግጠኛ ባልሆንሽው መረጃ ለምን ትናገሪያለሽ? መረጃውን የተናገረው ማን ነበር? እራሱ ብሩክ ነው የነገረሽ ብሏታል። እኔ የማውቀው እስከዚህ ደረጃ ነበር ብላለች። አንቺ የክረምት ውሻ ይመስል ከቤት አትወጭም። እዚህና እዚህ ያለች ነገር ብቻ ነው የምታጣሪው። አሁን ላይ ከአንቺ የተማርኩት ነገር ምንም የማትረቢ ከንቱ ሰው እንደሆንሽ ብቻ ነው የተማርኩት ብሎ እንግዲህ ልኳን ነግሯታል። ምን ማድረግ ይሻላል የሚለውን ሌላ መፍትሄ ፈጥሮላታል። ኤርፖርት ደውዬ የማሳገድ እችላለሁ ሰዎች አሉኝ ብሏታል። ግን ከዛም በፊት አንቺ
ሞገስን እንዲያስወግዱት ማድረግ አለብሽ ብሏታል። እሺ ብላለች። ሞገስን አስወግደዋለሁ ብላለች። ስለዚህ ኤርፖርት ደውሏል ዝና። ኤርፖርት ሲደውልም ከሀገር መውጣት የለበትም ብሩክ፣ ሚስቱ ላይ ጉዳት አድርሷል፣ ብዙ ያበላሸው ነገር አለ፣ ሰነዶችን አለን እጃችን ላይ ብሏል። እኔ እንደዚህ ማገድ አልችልም፣ አሳማኝ ሰነዶች ካሉ ግን አስገብታችሁ እሱን ልናይ እንችላለን እንጂ ዝም ብለን ያለ አንድ መረጃ ሰውን ማስቀረት አንችልም። ይሄም ለእኛ ለስራችን አደጋ ነው፣ ያስጠይቀናል ብሎታል። ምንድን ነው ብዙ ነገር ሰርተን አብረን ቢለውም ዝና ያንኛው ከኤርፖርት ያለው ሰውዬ ፈቃደኛ ሊሆንነት አልቻለም። ግን መረጃዎቹን አንጧና መረጃዎቹን እናያቸዋለን ብሏል። እንግዲህ መረጃዎች ሰነዶችን መሀሌት ሰብስባ እንድትሄድ ለዝና ሰውዬ እንሰጣለን ብላ ከኤፍራታ ጋራ እኔ ነገ ካሸነፍኩኝ የፈለግሽበት ቦታ ሄጂ ወይም ወስጄ ነው የማዝናናሽ ብላ ቃል ገብታላታለች። መረጃዎች ሰብስበው ሰነዶች እንግዲህ ብሩክም ከቅድስት ተሰናብቶ ቅድስት እያለቀሰች እንግዲህ ተሰነባብተው ሄዷል ወደ ኤርፖርት። ማህሌትም ከእህቷ ጋራ በራይድ ሄዳለች። ራይዱ ግን ቶሎ ሊያደርሷቸው አልቻለም። ብሩክ ቀድሞ ኤርፖርት ገብቷል ማለት ነው። ፋይሉን አልሰጠችም። ስለዚህ ብሩክ ኦልሬዲ ይበራል ማለት ነው። ማህሌት ሳትደርስ ራይዱ መንቀስ ብሎ ነው እየሄደ ያለው። ቶሎ አልደረሰላቸውም። እንዲሁም ቶሎ ነዳው፣ እንቸኩላለን፣ ደንቆሮ ነው ወይ አይሰማሙ እያሉ እየሰደቡት ነበረ የራይዱን ሹፌር። እሱ ዝም ብሎ እየሰማቸው ጸጥ ነው ያላቸው። በስተመጨረሻም በአቋራጭ መንገድ ወስዳቸዋለሁ ብሎ ወደ ሌላ መንገድ ቀይሷቸዋል ማለት ነው። ለብሩክ እንግዲህ ፈጣሪ እየረዳው ይገኛል። እሱ ቀድሞ ደርሷል። ኦልሬዲ ኤርፖርት ከገባ ቼኪንግ ታይሙን ይጨርሳል። ፕሌን ከገባ አለቀ፣ ይበራል ማለት ነው። ድሉ የብሩክ ነው፣ ያሸንፋል። ቅድስትዬ እንግዲህ ለምሳሌ እዚህ ልብስ እያዘጋጀችላት ከውጭ ሀገር ስትመለሺ እኔ እናት ሆንሻለሁ እማዬ ብለሽ ነው የምትጠሪኝ፣ ድነሽ ትመለሻለሽ፣ እየሳቅሽ ትመለሻለሽ፣ ያኔ ደግሞ እኔ እናትሽ ሆናለሁ ብላ እየነገረቻት ትገኛለች። ምሳሌም ደስ ብሏታል፣ በፈገግታ እያየቻት ነው። አንድ ሚስጥር ልንገርሽ ብላታለች። ሚስጥሩ ምንድን ነው? እኔ እኮ ጋሼን እወደዋለሁ ብላ እንግዲህ እውነቱን ለምሳሌ ተናግራለች። ምሳሌን እንግዲህ እዛ ውጭ ሀገር ሆነሽ ይህን ሚስጥር ብትናገሪ ዋ እዚህ ቤት አላስገባሽም ብላታለችና አሁን ላይ እንግዲህ ድራማው ብሩክ የሚያሸንፍበት ጊዜ ደርሷል። ብሩክ ደግሞ እንደሚያሸንፍ እና እንዲያሸንፍ ነው የምንፈልገው። እውነት ቢዘገይም ይወጣል። ሁሌም በሀቅ መንገድ የሚጓዙ ሰዎች አሸናፊዎች ናቸው። ብሩክ ያሸንፋል። ማህሌት እንግዲህ ተንኮሎችን በጣም እየቆፈረች እኔ ኬት እንደምታመጣ አላውቅም። ሁሌም ተንኮል የምታመጣው እስካሁን አሸንፋ አታውቅም። ከዚህ ድራማ የምንማረው እንግዲህ በተንኮል መንገድ መሄድ ምንም አይነት ለውጥ የለውም፣ ውጤት የለውም። መጨረሻችን ውድቀት ነው የሚሆነው በተንኮል መንገድ የምንሄድ ከሆነ ማለት ነው። እና ማህሌት ከዝና ጋር ተጠግታ ምንም ለውጥ እያመጣች አይደለም። ቤቱንም ከእንደገና እንዳይሸጥ አስደርገው ነበረ። እሱንም በራሱ መንገድ ብሩክ እንግዲህ ሸጧል። አሁንም በራሱ መንገድ ቀኑን ቀደም አድርጎ ለነሱ ራቅ አድርጎ ለሰዎች ነግሮ ሊሄድ ነው ማለት ነው። ይሄ በጣም ደስ የሚል ነገር ነው። ከዚህ የምንማረው ምንድን ነው? ጠላቶች በዙሪያችን ካሉ ሚስጥረኛ ሰው ካልሆነ በስተቀር ሚስጥራችንን፣ እቅዳችንን ለሰዎች መናገር እንደሌለብን ነው። የሆነ ያንን ነገር እስከምንፈጽመው ከፈጸምነው በኋላ ሰዎች ቢያውቁ ችግር የለውም እና አንድ እቅድን ካቀድን በኋላ ለሰዎች ያው ወዳጅ እንዳለን ጠላትም ስላለን ብሩክ ይቅናክ ብለናል። ምሳሌ ታክማ በሰላም ትመለስ። ለዛሬ እንግዲህ ምሳሌ ይሄን ይመስል ነበር። በጣም ደስ የሚል ድራማ ነው። ቤተሰብ ያልሆናችሁ ቤተሰብ ሆኖ ስለነበረን ቆይታ አመሰግናለሁ። ስለምታበረታቱኝም ቴንኪው ብያለሁ። ባይ 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 ትላላችሁ። ቻው ቻው።